እውነት እንደሚባለው ማምረት ያቃታቸው አሁን በሙሉ አቅማቸው አያመርቱም የሚባለው ነገር አሁን የደርባ ሲሚንቶ ፋብሪካ ዋና ስራ አስኪያጅ መስሉኛል ከአንድ የሀገር ውስጥ ጋዜጣ ጋር ቃለ ምልልስ ያደርጉ የአስተዳደር ጉዳይ ካልሆነ በስተቀር ወይም ደግሞ ሌሎች በሚልሳቸው እንደኔው የፖለቲካ ጉዳዮች ካልሆኑ በስተቀር የዚህችን ሀገር አራቱ ፋብሪካዎች ትልልቆቹ ብቻ መሸፈን ይችላሉ የሚል ነገር አንስተዋልና በርግጥ እንደሚባለው አሁን ከመለዋወጫ ጋር ከሰው ኃይል ከዚህ በፊት እኮ 80% ሲያመርቱ ነበር ዘንድሮ ምን አግኝተው ነው ያለፉትን አመታት ብቻ ከ50% በታች የሚያመርቱት ሲባል ከ50% በታች ሆን ብሎ በማትረፍ እጥረት እንዲፈጠር የሚያደርግ መሞዳሞድ በፋብሪካዎች ውስጥ በሚገኙ የሥራ ኃላፊዎችና ከፍተኛ በሆነ የኃላፊነት ቦታ ላይ የተቀመጡ የባለስልጣናት ሚስቶች የኮንትራክተሮች ፕሬዝዳንትም ናቸው ይሄን የተናገሩት ይሄ የለም የእውነት ማለት ስለ ሀገር የምናስብ ከሆነ በእንደዚህ አይነት ንግድ ውስጥ የፋብሪካው ሰራተኞች የሥራ ኃላፊዎች ከባለስልጣናት ጋር ተመሳጥረው ይሄን ገበያ ኮንትሮል አላረጉትም ችንጋስ ከመበጠስ የፋብሪካዎቹ ይደረሳል ይባላል ገበያ ውስጥ እጥረት ለመፍጠርና ለሀገር የምናስብ ከሆነ ይሄን በትክክል ትገመግማላችሁ ታያላችሁ እንግዲህ ፕሮዳክቲቪቲ መነሻው ምንድነው እንዲያንስ ያደረገው የሚለው መለየት ትክክል ነው አሁን ብዙዎቹ ከዲስትሪቢዩሽን ጋር የምታያቸው ንግድ ውስጥ ያሉ ናቸው ስለዚህ ፕሮዳክቲቪቲ የመጀመሪያው የፋብሪካው ኤፊሺየንሲ ነው እንደምታየው ፋብሪካዎቹ እኩል ሌቭል አይደለም የታጠቁትም ቴክኖሎጂ አንድ አይነት አይደለም ግብአቶችም በሚያቀርቡበት ጊዜ ተለያየ ነው አሁን የተተመነው ተመን አይተህ እንደሆነ እኩል አይደለም እኩል መሆን ነበረበት ኢን ሪያሊቲ ግን ያሉበት ስታተስ ያንን እኩል አድርገ ሽጥ ቢባሉ ትንንሾቹ ይዋጡና ይወጣሉ ከገበያ ሶ ጊዜያዊ ሶሉሽን ነው ወደዛ እንዲመጡ ይፈልጋል አንዳንዱ ፋብሪካ ጋር የዋጋ ግንባታ ሲሰራ ስታየው ረኒንግ ኮስታቸው ብቻ 35% ነው እንደ አይነት አምራች አትራፊ ሆኖ ገበያ አሸንፎ ሊቆይ አይችልም 35% ስራ ማስኬጃና ምናምን ወጪያቸው ነው ኢትስ ቱ ሃይ ስለዚህ እነኚህ ነገሮች ኤፊሺየንት መሆን መምጣት አለባቸው በተጨማሪ እንዳልከው ከቴክኖሎጂ ሜንቴናንስ ጋር የሚያስፈልጋቸው የውጭ ዶላር እንደሚኖር ይገመታል በዚህ ረገድ ደግሞ መንግስት በማክሮ ኮሚቴው አማካይነት እየታገዙ ነው ሙሉ ነው የተሟላ ነው ማየት ይፈልጋል አሊያ አሁን የሚያነሱት ምንናቀው አንዳንዴ አገር ውስጥ ከሰል ድንጋይ መጠቀም ጀምረዋል አይደለ ብዙ አቅም የለውም ካሎሪፊክ ቫልዩ አናሳ ነው የሚል ነገር ያነሳሉ ይሄ ማለት ምን ማለት ነው እንደ ሀገር ስታስብ የሀገር ውስጥ ማዕድን ሁኔታውን የሚሸፍን ከሆነ ሰየው ብለህ ነው ማገዝና የሀገር ውስጥ ኢንፑት መጠቀም የማይሆን ከሆነ ደግሞ ሪያሊቲው ትክክል ነው ብለው ከታሰበ ደግሞ መነጋገር እንጀምራለን ማለት ነው ከሚመለከተው ዶላር ጥያቄ ስለሆነ ከበስተጀርባ ያለው አዘርዋይስ ከውስጥ የሚደረጉ ሳቦታጆች ሊኖሩ ይችላሉ እኔ ፋክቱ የለኝም እንደምታውቀው እንደዚህ አይነት መረጃዎች የለም እንደዚህ አይነት ነገር የሚያስቸግር እያሉ እኮ ነው የኮንትራክተሮች ማህበር ሊቀመንበር ይሄን እያሉ ነው እንደ ሰውም ገበያ ውስጥ ስንኖር አሁን አንዳንድ እንትኖች ይባላል መረጃ የለኝም ነው መረጃን ደግሞ ጡንቸኛ ባለስልጣናት መረጃን የመደበቅ አቅምም በዚያው ልክ ነው ያላቸው እንደዚህ አይነት መረጃንም በወረቀት ደረጃ አሳልፎ የሚሰጡ አካላት ምን ሊደርስባቸው እንደሚችልም ይታወቃል ግን በግልጽ ነጋዴዎቹም ትልልቅ የሚባሉ ኮንትራክተሮችም ስለሚያዩት እነማን ነገሌ ብለው እኮ በስም ጭምር ይጠቅሳሉ እኛ እዚህ ጋር ስም ለመጥቀስ የምንቸገረው እኮ ያስሉን ግን በተጨባጭ ልክ እንደሌላው ንግድ መንግስት ይሁሉ መከራ ያያስሬ እንዲህ አይነት እንደሚባለው እኮ ትልልቅ ለሚባሉ ሀገራዊ ፕሮጀክቶች ራሱ ተሰልፈው ቆመው እነዚህ አካላት ይጭናሉ ነው የሚባለውና ይሄን እንዴት ነው ማታጠሩት የነበረ ታሪክ ትማርበታለህ ይሄ ማለት እንደዚህ ተደርጓል እንደዚህ ከለ ይሸጣል የሚለው የነበረ ታሪክ አይደለም አሁን እየሆነ ነው አሁን እየነገርኩ ያለው ከመስከረም 5 ጀምሮ እኔ ፈረምኩትን ደብዳቤ ነው ነገር እሺ ስለዚህ የደላላ ወይ የኤጀንት ግንኙነት ከፋብሪካ ጋር እንደማይኖር ተናግረናል ጽፈናል ጥሶ የተገኘ ደግሞ ትራያንጉሌት አድርገን እንነጋገራለን ማለት ነው አሁን ፋክት እንይዝና ከዛ በኋላ ያለው በፊት የነበረው ነገር እንዳልከው ለአድማጭ ተመልካቹ ጥሩ የሚሆነው ሁላችንም እንዲቁጭ ብለን
እኛ ላግ ያደረግነው ነገር ካለ እኛ እንድናስተካክል፣ የፋብሪካዎቹ ስራ አስኪያጆቹ እንደተባለው የራሳቸው ሳቦታጅ ካለ እነሱ እንዲያስተካክሉ፣ ሌላውም ደግሞ ጡንቻ ይዞ ገብቶ የሚወስድም ካለ እውነት መሆኑን የኮንትራቶች ስራዎች አብረን ሆነ ስንወያይ የምናጠራው ይሆናል። የበፊቱን ለመማር ከመስከረም 5 በኋላ እኔ መፈረም ከጀመርኩ በኋላ ነው የምነግርህ። ያደረግነው ነገር ምንድን ነው? አምራቹና ተጠቃሚው ቀጥታ እንዲገናኝ ወስነናል። በመሀል ያለ አሁን ለምሳሌ አምራቹና ተጠቃሚው ማለት ገንቢው ማለት ነው፣ ሲሚንቶ የሚወስደው ገንቢ። እኚህ የተደራጁት ወጣቶች ምንድን ናቸው? እነሱ በየክልሉ አሁን የመጀመሪያው የተደረገው ነገር ምንድን ነው? ምን ያህል ነው ካፓሲቲያችን በዚህ ዓመት ባለው የፕሮዳክሽን አቅም ተብሎ ተለይቷል። እነኚህ ደግሞ ለክልሎችና ለሁለቱ ከተማ አስተዳደሮች ምን ያህል ሊደርሳቸው ይችላል ካላቸው የግንባታ ባህሪ ተብሎ ተደልድሏል። ስለዚህ ለምሳሌ የአማራ ክልል ከሆነ አሁን ስትሮንግሊ የተቆጣጠሩ እየሰሩ ያሉት አማራ ክልሎች ናቸው። የተደረሳቸው በሚሊዮን ኩንታል ማን ያሰራጭልን ብለው ለይተዋል። ኢትካምቢ ወጣት፣ ኢትካምቢ ኮርፖሬት ሊሆን ይችላል ኦር ግለሰብ፣ የእነሱ ስልጣን ነው ብያለሁ። እነሱን የመቆጣጠር ግን ስልጣናቸው ቢሆን አንዳንድ የማማከር አይፈልግም። ለምሳሌ አሁን አዲስ አበባ አስተዳደር ኤግልድንና የንግድ ስራዎች ኮርፖሬሽን መረጠ። ቢያንስ በስማቸው ደረጃ በንግድ ስራ ላይ በቃ ጥሩ ልምድ አላቸው፣ በሀገሪቷ ልክ ማለት ነው አላቸው። አሁን ኦሮሚያ የመጣው ነገር ደስ አይልህም? ቢፍቶ ንግድ ስራ ላይ ያለ ከዛ ደግሞ 3000 ወጣት ከእሱ በኋላ ቼኑ ዝም ብሎ ንግድ ይነገዳል። ቼኑን እንነጋገርና ገብቷል። ምንድነው ቼኑ? አሁን የቅርብ ጊዜ ማስተካከያ የሆነው ከኢንዱስትሪ የሚያወጣው አካል ቢፍቶና ኦሮሚያ ኮንስትራክሽን ኮርፖሬሽን ነው። ሁለቱም በዚህ ላይ ልምድ አላቸው። ከዛ በኋላ ሰንሰለቱን የመወሰን ስልጣን የማን ነው ብያለሁ? የሪጅን ኦቶኖሚ ፓወር ነው። ኦኬ፣ እሱን አንተው። ንግድ ቢሮ የንግድን ሰንሰለቱ የንግድና ገበያ ልማት የኦሮሚያ ቢሮ የመቆጣጠር ስልጣን አለው። በክልሉ ህገ መንግስትና አዋጅ ላይ የተቀመጠለት ስልጣን አለ። በአሰራር የተገደፈ ነገር ካለ ደግሞ ቁጭ ብለን እናስተካክለዋል። አንዴ እዚህ ከፍተኛ የሆኑ የኦሮሚያ ክልል ባለስልጣን የነበሩ አካል እዚህ ጋብዤ ነበረና አሁን የሚሉትን ደስ አይልም ያሉኝን ንግድ የወሰደው አካል ጠቅላላ ሙልጭ አርጎ የበላና የት እንደደረሰ ማይታወቅ የጫቱን ንግድ ሁሉ ቀርጥፎ የበላ ተቋም በቃ በጣም በመማረር እዚህ ሲናገሩ ነበረና እርሶ ደግሞ ደስ አይልም ወይ ብለው ሲነግሩኝ በጣም እንትን ስለተጋጨብኝ ነው። ሌሎች ደግሞ አይደለም አሁን እንደዛ ማረግ ማለት አትችልም። ለምንድን ነው ማለት የማትችለው? ፕራክቲሱን እንየው። ገብቶሃል? ህፃን ልጅ ተወልዶ ዛሬ ጎልማሳ ሊሆን አይችልም። ኦኬ። ስለዚህ የተወለደን ነገር ስርዓት ይዞት ይሰራል አይሰራም፣ በተግባር ስናየው አሁን ያልከውን ነገር እንቀበላለን። አለበለዛ ግን ለኔ አይመቸኝም። እሺ፣ ንግድ ግን እንትን አይልም። ንግድ ዝም ብሎ ተደራጅቶ የሚሰራ ነው። ንግድ ሳይንስ አይደለም። ንግድ የሚፈልጉት ቅድመ ሁኔታዎች አሉ። ዝም ብሎ ገንዘብ ያለው ሁሉ ይነግዳል? ይቻላል? አይቻልም ማለት። ስለዚህ መነገድ እኮ ራሱ አርት አለው አይደል? አርት አለው። ካፒታል ይፈልጋል፣ አዋጭነት ጥናት ይፈልጋል። ኢምፖርተር ልትሆን ትችላለህ፣ ሎካል ማኒፋክቸረር ሆነ ዲስትሪቢዩተር ልትሆን ትችላለህ። ያንን አሟላለሁ ብለህ ነው። ገበያው የተረጋጋ ቢሆን ደግሞ ገበያው ውድድር ሞኖፖሊ ፓወር የመጣው ሾርቴጁ ነው አይደለ? ይሄ ግርግር እኮ ሰርፕለስ ሲኖር ምርት ሰፕላይ ሳይዱ ብዙ ቢሆን ኖሮ ይሄ ሰውዬ የገባው ሰውዬ ምን ይሆናል? ይወጣል። ስለዚህ ደግሞ ሌላው አማራጭ ከውጭ ስለምን አይገባም? እጥረቱን አሁንም ለመቆጣጠር እንግዲህ በመለዋወጫ በመሳሰሉት እንትን የሚሉ ከሆነ የዶላርም ጉዳይ ቢኖርብን እንኳን ወደ ስንት ነው የሆነ ጥናት ሳይ ወደ 7 ቢሊዮን ዶላር ኦር ምናምን እንደሚያንቀሳቅስ የኢኮኖሚ ዘርፍ እስከሆነ ድረስ የግንባታው ዘርፍ ብዙ የስራ እድልም የሚፈጥር እስከሆነ ድረስ ከውጭ አስገብቶ አንድ ያጥለቅልቆ እነዚህን አካላትስ ከገበያ ውጭ ማድረግ አይቻልም? ለምን ተዋችሁ? ኦኬ፣ ያልተከለከለ በፍራንኮ ቫሉታ በሚተዳደሩ አንዱ ፕሮዳክት ሲሚንቶ ነው። ስለዚህ ያንን አቅም ያለው ሰው ክፍት ነው። ይሄ ማለት የሱ የአዋጭነት ጥናቱ ሰርቶ ነው የሚገባው። ያው እንደምታውቀው ትንሽ ክፍተት የሚኖረው ከጅቡቲ አዲስ አበባ ያለው ትራንስፖርት ኮስታችን ነው እንጂ እስከ ጅቡቲ ፖርት የማምጫ ዋጋና ከዛ ወደዚህ ያለው ዋጋ ኦልሞስት
ተገዳዳሪ ነገሮች ናቸው እና ይሄ ክፍት ነው፣ አልተከለከለም። ልክ ዘይት አሁን መንግስት ካለው የውጭ ምንዛሪ ሪሶርስ የተወሰነ ይመድባል። ለማን? እዚህ ሀገር ለሚያመርቱ ትላልቅ ኩባንያዎች ድፍድፍ እንዲያቀርቡ። ብዙ ነገር ግን ማን እያስገባ ያለው? በፍራንኮ ቫሉታ የውጭ ምንዛሪ ያላቸው ኢትዮጵያ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ናቸው። ኢት ኢዝ ኦፕን። እንዳውም ሬጉሌትድ አናደርገው ይሄን ያህል ሽጥ ምናምን አንላቸውም። ዳታ ብቻ ነው የምንይዘው። እነሱም በመኖራቸው ነው ገበያው አሁን የዘይት እንደምታየው እንደ በፊቱ የጦዛ አይደለም። ሲሚንቶን በተመሳሳይ የተፈቀደ ነው። ስንዴም ማስገባለሁ ካልክ የተፈቀደ ነው በፍራንኮ ቫሉታ። መንግስት ግን በአንዴ አጥለቅልቀው ብትል የበጀት ጉዳይ ፕራዮሪቲ አለ፣ የፎሪን ከረንሲ። ስለዚህ አሁን እኮ ፕራዮሪቲ ታዲያ ሁለተኛው ዘርፍ ሆኖ ፕራዮሪቲ አይሰጠውም። የመጀመሪያ በመንግስት ሌቭል ሎካል ሪሶርስህ አቅም እንዲፈጥር ብታደርገው ነው የሚሻለው፣ የተሻለ ነው። ግን እምቢ አለ። እንግዲህ ባለፉት 4 ዓመታት እኮ ወደ 5 ጊዜ ተለዋዋጭ የሆኑ የተመን የመመሪያ ምናምን አይነት ነገሮች እና እርምጃ እንወስዳለን የሚል የማስጠንቀቂያ ማትርሶም ከመምጣቱ በፊት ጋጋታው በዛ። ግን ምንም ጠብ የሚል ነገር ጠፋ። ፍራንኮ ቫሉታም ጋር በተመሳሳይ አንተም ራስህን ኮንን እንጂ ሚዲያ ኢት ኢዝ አን አርም ኦፍ ዘ ፒፕል አይደለ? አንተ እኮ የህዝብ ስሜት እያንጸባረቅ አሁን ልክ ነው ጠርተ እኛ አሁን መረጃ እየሰጠ ነው አይደለ? መረጃውን መሬት ወርዷል ወይ ደግሞ የሌባና ፖሊስ አይደለም አውጫጭኝም አይደለም እንፈልገው። ኦኬ ይሄ ሴክተር ስትሮንግ ፐብሊክ ፕራይቬት ፓርትነርሺፕ የሚፈልግ ነው። መንግስት ነኝ ብለህ በጣም ጉልበታም ሆነ ጉልበትህን ተጠቅመ አረጋዋለሁ የምትለው ሴክተር አይደለም። ይሄ ደግሞ አምራቹ ደግሞ የሲሚንቶ አምራቹ ደግሞ ፐብሊክ ሪስፖንሲቢሊቲ ያስፈልገዋል። ለምንድን ነው የሚያስፈልገው? እንደ ሀገር ይሄ ኮሞዲቲ ወይም ፕሮዳክት ምንድን ነው ብያለሁ፣ ትልቅ የስራ ዕድል ሊፈጥር የሚችል የኢንዱስትሪው የኮንስትራክሽን ኢንዱስትሪ ግብአት ነው። ስለዚህ ሁልጊዜ ዊን ዊን አፕሮች ዲስከሽን ይፈልጋል። እኛ እንደ መንግስት በጣም ጠንክረ መስራት ያለብን የእነሱን ፕሮዳክቲቪቲ መጨመር፣ ጉለታቸውን እያየን ያለን ውስን ሪሶርስ እንዴት ይታገዛሉ፣ በፕራዮሪቲ ሴክተር በፕራዮሪቲ መሰረት ማገዝ ነው እቃውን ከማስገባት በፊት። አሎን ሲል ሌላ አማራጭ ደግሞ በቀጣይ የሚታይ ነው። እሺ ቀደም ሲል ትራንስፖርትንም አንስተውልኝ ነበር ከጅቡቲና አንድ በቀደም እዚሁ የደረሰኝ ጥቆማ ነው። እንግዲህ ማጣራትም የሚጠይቅም ቢሆን እንኳን ምንድነው የሰማሁት ከጋምቤላ ነው ይሄ የመጣው ጥቆማና ይሄ አስቀድመው አሁን ለምሳሌ ትራንስፖርት አገልግሎትም የሚሰጡ እንደነ ዳንጎቴ አይነት የሲሚንቶ ፋብሪካዎች አሉና የትራንስፖርቱም የሲሚንቶንም ቅድመ ክፍያ ይከፈላል እና የዚህ ኩፖኑ የዛ የፋብሪካው አሽከርካሪ እጅ ላይ ስለሚቀር የጊዜን ጉዳይ እነዛ ሰዎች ላይ ጫና ይፈጥርና ይሄን ያህል ብር ካልከፈላችሁኝ ጭኛ አልነሳም በሚል ከትናንት ወዲያ በደረሰኝ ጥቆማ እስከ ጋምቤላ 150 ሺህ ብር፣ ሻሸመኔ 70 ሺህ ብር፣ አዳማ 50 ሺህ ብር ይከፈልበታል። ልክ ነው። መረጃው አላችሁ? ሾፌሮቹ ናቸው። እኛ የለንም መረጃ። በዚህ ሰንሰለት ውስጥ ኢንተርፊር አድርገን የምናገኘው መረጃ አይደለም። ግን ምን እናድርገው ክፍተት እስከሆነ ድረስ ቁጭ ብለን በጋራ እንወያይ። ይሄ ማለት ሾፌሩን እንደ አንድ ምናምን በሰንሰለት ውስጥ አለበት የሚሰራ ከሆነ መታረም አለበት። ያው ዳንጎቴ እኔም በደረሰኝ ጥቆማ መሰረት አጣርታችሁ ምክንያቱም እንደዚህ በግንባታው ዘርፍ ላይ ያሉ አካላት በተለያየ መልኩ በጣም ቀላል የሚሆነው ጥራን አንድ ላይ ጥራንና እንወያይ። መፍትሄው በጋራ በመወያየት ነው የምናመጣው። ልክ ነው እንጂ አንተ እጅ በመጠቋቋም የምናመጣው ነገር የለም። እንዲህ ነህ ምናምን ብለህ ደግሞ በፊት ቁስል እየነካካ ደግሞ የምታመጣው ለውጥ የለም። ቁስሉ ታውቋል፣ ማርከሚያው አሁን ተደራጅቷል። ማለት መንግስት ቁስሉማ አንዳንዱ ጋር ገና አልታወቀም፣ መረጃው የለንም ነው እኮ ያሉኝ። አሁን በኮንትራክተሮቹ ሳይድ ዋናው ቁስል መንግስት አካባቢና እዛ ባለ ፋብሪካዎቹ ጋር ነው እያሉ በገሃድ እየተናገሩ ነው። መንግስት ጋር ነው ያልቀበልህ። እኔ ከገባው ጊዜ ጀምሮ አልቀበልም። ለምን አልቀበልህ? እሺ መንግስት ሚናው ምን ማለት ነው? የፌደራል መንግስት ስል አሰራር መዘርጋት ነው። የመንግስትን ሽፋን ይዘው መንግስት ስል መንግስት እንደ መንግስት የፌደራሉ መንግስት አይደለም። በመንግስቱ ውስጥ ከፍተኛ ትኩረት ሰጥተው ለህዝባቸው አገልግሎት የሚሰጡ ባለስልጣናት እንዳሉ ይታወቃል። ሊያውም ብዙ ጥቂት ደግሞ ሌቦች አሉ። ምንም ጥርጥር እነዚህ ሌቦች ናቸው እዛ ውስጥ ያሉት ነው። አሁን እንደኔ መልስልኝ ስትለኝ ከገባሁበት ጊዜ አንፃር ማየው ሰንሰለቱ ውስጥ አሉ። አዎ አሉ።
ብዬ በወስድ ማስተካከል ነው ስራዬ አይደለ? ስለዚህ በግብይት ቻናል ውስጥ ማስወጣት ነው ስራችን። እሱን አድርገናል። መሬት ነክቷል ወይ? ገና ነው። ይሄ እኮ የአንድ ሳምንት ስራ ነው የምንነጋገረው አይደለ? ቼክ እናደርጋለን፣ እናሰማራለን። ኢቭን ፋብሪካዎቹ እየሰጡ ነው ወይ የሚለውንም እናያለን እኮ። የተገዳደረን እኮ ፋብሪካ አለ በዚህ ማዕቀፍ ውስጥ ምናምን ነው እንደዚህ ነው ያለን ፋብሪካ አለ። ሰብስበን ነግረናቸዋል። ይሄ ዋጋ ሲተመን ንግድና ቀጠናዊ ትስስር ሚኒስቴር ለብቻው አላወጣው። ማን አለ? የማዕድን ባለሙያዎች አሉ። እነሱ ከግብአቱ ዋጋ ጋር ትልቅ እውቀት አላቸው። የእኛ ባለሙያዎች አሉ። ሶስተኛ ወገን እንዲሆን የአዲስ አበባ ዩኒቨርሲቲ ኢኮኖሚስት ትምህርት ክፍል ባለሙያዎች አሉ። ገባ? አንድ ዋጋ ገንብተ ተጠቀም ስትለው ሳይንሳዊ ማድረግ አለብን። እንደገና ደግሞ የነሱ የአምራቾቹ ማህበር አላቸው። የነሱ ጸሐፊ እዛ ከባለሙያዎቹ ጋር ቁጭ ብሎ ነው ዲቤት ያደረጉት። ረጅም ጊዜ ነው የተወሰደበት። ዝም ብሎ ተነስቶ ይሄን ያህል ነው አይቻል። ኢኮኖሚስት ስትገባ ሳይንሳዊ በሆነ መንገድ ካላረክ ኮላፕስ ታደርገዋል። ፕራይቬት ሴክተሩን ኮላፕስ አደረግ ማለት እኮ የሀገሪቱ ኢኮኖሚን ጎዳኸው ማለት ነው። አዛይን ጥቅል ውጤቷ የሀገር ችግር ነው። እንደዛ አልተኬደም። እንዲያውም ገለልተኛ ወገን የሆነ የአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት ኢንቮልቭ አድርጓል። ቀደም ሲል ያነሱልኝ የኤጀንቶቹን በተመለከተ መረጃቸውን ኮምፓይል አድርገን ይወስዳሉ ብለውኛል። ቀደም ሲል የቅድመ ክፍያ ከፍሎ የነበሩትን ልክ በተመሳሳይ አሁን ጨረታ እንግዲህ የዛሬ ዓመት አሁን ለምሳሌ አንድ ፕሮጀክት የጀመረ አካል ከዚህ እስከዚህ ጊዜ ብሎ ገበያውን ዋጋውን ተምኖ ጨረታ ሲያሸንፍ ለምሳሌ ያሸነፈበት ሰዓት ላይ 300 ብር ሊሆን ይችላል በኩንታል እስክጨርስ 700 ቢሆን የሚሉ ነገሮችን ግምት ውስጥ የከተተ ሳይንሳዊ በሆነ መልኩ ጥናት አጥንቶ ነው መቼም ፕሮጀክት የሚነድፈውና እንደዚህ በአንድ ጊዜ የሄደ 1300 ሲደርስና በፈጣን ሁኔታ እንዲ ሲለዋወጥ ከፕሮጀክቶች መጓተት ያው ዞሮ ዞሮ ኮንትራክተሮቹን እንደግል ቢጎዳም እንኳ እንደ ሀገርም ከባድ ነውና አሁን ለነዚህ አካላት ምንድነው የሚደረገው? አሁን ይሄ የፕራይስ ስካሌሽን ተፈጥሯል። ሲሚንቶ ብቻም አይደለም፣ ሌሎች ግብአቶችም ላይ አሉ። የሱ ግን ይብሳል። አሁን እሱ የተደረገበት የጨረታ በመንግስት የጨረታ ህግ ኮንትራት ወስዶ እንዳልከው ሲሚንቶን በ300 ብር ታሳቢ አድርጎ 1000 ብር ሲደርስበት ኦብቪየስ ምን ይሆናል? ወደ ኪሳራ ይሄዳል። እሱም ብቻ አይደለም፣ ሴራሚኩ አለ፣ ብረቱ አለ፣ ምናምኑ አለ፣ ሁሉም ነገር አለ። ሶ የዚህ አጀስትመንት የተዘጋጀ መመሪያ አለ የፋይናንስና ኢኮኖሚ። ይህንን ደግሞ በዋናነት እያየ እንዲተገበር የሚያደርገው ደግሞ የፌዴራል የኮንስትራክሽን ቁጥጥር ባለስልጣን አለ። አልዘጋውም። መንግስት ድርድር ይጀምራል ማለት ነው። የመንግስት ፕሮጀክት ከሆነ የግሉ በግል ይደራደሩና ያስተካክላሉ። የመንግስት ደግሞ ኖ ውል ገብተሃልና ዛሬው ነው ሙት የሚል ነገር አልተሰራለ። ስለዚህ ኦሬዲ አሰራር ተቀምጧል። እሺ፣ ሌላው ከዚህ ከግብር ጉዳይስ ጋር በተያያዘ አሁን ብዙዎቹ ደረሰኝ የማይሰጡ የመሳሰሉትና ግብር የመሰብሰብ ደረሰኝ መቆጣጠር እናንተም እንኳ ባይሆን እንደ አንድ ባለድርሻ አካል ከዚህ ከገቢዎች ጋር ከመሳሰሉት ጋር ሲሚንቶ ላይ ያለው ሳቦታጅ በጣም እንትን ስለሚል ምንድን ነው? ምን እየተደረገ ነው? ምን አስባችኋል? አሁን በዚህ ውስጥ ጉዳይ ላይ የተነጋገራችሁት ነገር አለ? አክቹአሊ የግብርን ጉዳይ የሚመለከተው የግብርን የመሰብሰብ ስልጣን የሰጠው አካል አለ። አዎ። እኛ አሁን የአየር ባየር ንግዱን ያስቀረ ነው። በዚህ ጊዜ ደረሰኝ ያለ መስጠት ምንም ጥቅም እያስቀረን ያለ ነው ያስቀረነው ነው። አሁን በመመሪያ እንዲወጡ ያደረግናቸው ግብር ሳይሰጥ ደረሰኝ ሳይሰጡ ይሰራሉ ያልካቸው ሰዎች የለም። እሱ ደረሰኝ ሳይሰጥ ከወጣ ካገኘ ነው። ደረሰኝ ያለ መስጠት ደግሞ የሚሸጠው በ1300 ነው፣ ሲሰጠው በ500 ብር ነው የነበረ ነው። አሁን መሬት የወረደውን ደግሞ እናያለን። እንዳልከው ነበር እሱ። እሺ፣ ሌላ ከዚህ ከአምራቹ ከደላላው እንደዚሁም ደግሞ እዚያው አካባቢ ላይ እንደዚህ የጸጥታ የደህንነት ጉዳዮችንም እንዲሁ ታሳቢ አድርጎ ትራንስፖርቱ ላይ ሁከት በማስነሳት ምርትና ምርታማነትንም አንድም ከሚያስተጓጉሉ ነገሮች የዚህ የሴኩሪቲም ጉዳይ ምናምን ስላለ እሱንስ ምን ታስበዋል? በተሟላ መልኩ ምክንያት እንዲያጡ አድርጋችሁ ማለት ነው ከውጭ ምንዛሬም ከምናምን ጋር በተያያዘ ፕራዮሪቲ እንዲያገኙ
ይሄ በሙሉ አቅማቸው የሚያመርቱበትን እድልም አብሮ ተያይዞ ከቁጥጥሩ ጎን ለጎን በጣም ካልተሰራ ዞሮ ዞሮ ችግሩ ያው መቀጠሉ ስለማይቀር ምን ታስቧል እሱ ላይ? የሰጠውን ሰጀሽን መቀበል ዋነኛ ነው ያልኩ እኮ ፐብሊክ ፕራይቬት ፓርትነርሺፕ አፕሮች ነው የምንከተለው። ማለት ችግራቸውን መለየት ነው። የሴኩሪቲ ኢሹ በሁለት መልኩ ነው። አንድ አምራች ኩባንያ የራሱ የሆነ ማህበራዊ ኃላፊነት አለው አይደለ? what is the cause of security በማምረቻው አካባቢ ከሆነ የሚለውን በእያንዳንዱ ፋብሪካ መጠናት ይኖርበታል። ያ ደግሞ እንዴት ይፈታል ደግሞ በጥናት መሰረት የመፍትሄ ማስቀመጥ ነው። ሶ ትራንስፓረንት የሆነ የሚያስፈልጓቸው ውይይቶች ካሉ ግን እዚህ ሀገር ብዙ ጊዜ ግን ጉልበተኛ የሚያደርገው ሂሳብ ማወራረጃ ይሆናሉ እንጂ ፋብሪካዎቹ የግድ ማህበራዊ ኃላፊነቱን እስካልተወጣ ድረስ መንግስት እንዲወጣ ወይ የሆነ ነገር ማድረግ ወይ መምከር እንጂ ጋጠወጥ የሆነ ነገር ሊሰራ ለመስራት የሚፈልግ እዚህ መዛም ያለ ታውቃለህ። ሶ እሱን እንደ መንግስት የተከታተሉ ማረም ነው። ተመልካቾች